ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋለሁ። ዝነኛው የኪነ ጥበብ ሰው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከ8 ዓመት ቆይታ በኋላ በጉጉት ይጠበቅ የነበረውን አልበሙን ለአድማጭ ለማድረስ ዝግጅቱን መጨረሱን ተከትሎ ከፍተኛ ድንጋጤ ውስጥ የገባው የብልጽግናው አገዛዝ በአርቲስቱ ላይ ከስነ ልቦና ጥቃት እስከ መዋቅራዊ አፈና የደረሱ ጫናዎችን መክፈቱ ከኪነ ጥበብ አፍቃሪዎች ከፍተኛ ተቃውሞ ገጥሞታል። አገዛዙ የአልበሙ አጋር የሆነውን የአርትስ ቴሌቪዥን የስራ ኃላፊዎች ከአርቲስቱ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ ትዕዛዝ ሰጥቷል። በጉዳዩ ላይ የትም ያልተሰሙ አዳዲስ መረጃዎችን ይዘናል። በዓለም የሀገራትን ወታደራዊ አቋም በመመዘን በየዓመቱ የሀገራቱን ጦር ሰራዊት ደረጃ የሚያወጣው ግሎባል ፋየር ፓወር ኢንዴክስ የ2026 ወታደራዊ መረጃ ይፋ አድርጓል። የጦርነት ፖሊሲ ባለቤቱ አብይ አህመድ ከ3 እስከ 4 ቢሊዮን ዶላር ወጪ የሚያወጡለት ሰራዊታቸው ከኢትዮጵያ ሀገራዊ አቅም ያነሰ ሁኔታ ውስጥ የሚገኙ ሀገራት በደረጃ በልጠውታል። ለመሆኑ የዓለም አቀፉ ወታደራዊ መረጃ ማዕከል ያወጣው መረጃ ምን ይመስላል የሚለውን ከዜና ትንታኔያችን ታገኙታላችሁ። ፓኪስታን ለሁለተኛው ዙር የአሜሪካና ኢራን ድርድር ግብዣ ስታቀርብ የኢራኑ ፕሬዝዳንት ለአውሮፓ መሪዎች ጥሪ አቅርበዋል። የአሜሪካ ኢነርጂ ኃላፊ በበኩላቸው የነዳጅ ዋጋ በቀጣይ ሳምንታት ጣሪያ ሊነካ እንደሚችል አስጠንቅቀዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የብልጽግናው አገዛዝ የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን አዲስ አልበም የተመለከተውን ጋዜጣዊ መግለጫ ማገዱን ተከትሎ ከኪነ ጥበብ አፍቃሪዎች ከፍተኛ ተቃውሞ ገጥሞታል። አገዛዙ በበኩሉ የአርትስ ቴሌቪዥን የስራ ኃላፊዎች ከአርቲስቱ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ ትዕዛዝ መስጠቱ ተሰምተዋል። ዝነኛው የኪነ ጥበብ ሰው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከ8 ዓመት ቆይታ በኋላ በጉጉት ይጠበቅ የነበረውን አልበሙን ለአድማጭ ለማድረስ ዝግጅቱን መጨረሱን ተከትሎ ከፍተኛ ድንጋጤ ውስጥ የገባው የብልጽግናው አገዛዝ በአርቲስቱ ላይ ከስነ ልቦና ጥቃት እስከ መዋቅራዊ አፈና የደረሱ ጫናዎችን መክፈቱ ከኪነ ጥበብ አፍቃሪዎች ከፍተኛ ተቃውሞ ገጥሞታል። የድምፃዊው አልበም ብልጽግና የስልጣን ህልውናው አጀንዳ አድርጎ የሚመለከተውን የምርጫ ፕሮጀክቱን አደጋ ላይ ይጥለዋል በሚል ስጋት ቴዲ አፍሮ አልበሙን ከምርጫ በፊት እንዳያወጣ ቀደም ሲል የውል ስምምነት ይዞ ከነበረው ከሰዋሰው መልቲሚዲያ ጋር ስምምነቱን እንዲያፈርስ ስውር ጫና ከማሳደር ጀምሮ አልበሙ በአርቲስቱ ይፋዊ የዩቲዩብ ቻናል እንዳይለቀቅ ከስነ ልቦና ዘመቻ እስከ መዋቅራዊ አፈና የደረሰው ዘመቻን እንደተከፈተበት የጣና ዘጋቢዎች ታዝበዋል። በሚኒስተር ዴኤታ ማዕረግ ያሉ የአገዛዙ ሹማምንት ጨምሮ እየተሳተፉበት ባለው በዚህ የስነ ልቦና ማጥቃት ዘመቻ አገዛዙ ከኪነ ጥበብ አፍቃሪዎች ከፍተኛ ተቃውሞ ገጥሞታል። በዚህ ያልተወሰነው አገዛዙ አርቲስቱ የአልበሙ አጋር በሆነው አርትስ ቲቪ በኩል በዛሬው ዕለት ሊሰጠው የነበረውን መግለጫ መዋቅሩን ተጠቅሞ ማፈኑ በኪነ ጥበብ አፍቃሪያን ዘንድ ብቻ ሳይሆን ወደ ህዝብ ደረጃ ያደገ ቁጣን ቀስቅሷል። አገዛዙ በበኩሉ የአርትስ ቴሌቪዥን የስራ ኃላፊዎች ከድምፃዊ ቴዲ አፍሮ አዲስ አልበም ጋር በተያያዘ ከገቡት ስምምነት አኳያ ማብራሪያ እንዲሰጡ በኢትዮጵያ መገናኛ ብዙሃን ባለስልጣን በኩል መጠየቁ ተሰምተዋል። ዛሬ ማክሰኞ ሚያዝያ 6 ቀን ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው የቴዲ አፍሮ አዲስ አልበም ኢትዮሪካ ጋዜጣዊ መግለጫ በይፋ መታገዱን ተከትሎ የህዝብ ቁጣ እየተሰማ ባለበት በዚህ ጊዜ ነው አገዛዙ መዋቅራዊ አፈናውን ከፍ በማድረግ የአልበሙ አጋር የሆነውን የአርትስ ቴሌቪዥን አመራሮች ወደ ማስፈራራት ተሻግረዋል። ድምፃዊው ከተለያዩ ጋዜጠኞች ጋር ሊያደርግ የነበረው ጋዜጣዊ መግለጫ በአርትስ ቴሌቪዥን በቀጥታ ስርጭት እንዲተላለፍ እቅድ ተይዞ የነበረ ቢሆንም መግለጫው ያላንዳች ህጋዊ መሰረት በአገዛዙ መታፈኑ የቀጥታ ስርጭቱ እንዲቋረጥ ተደርጓል። ከዚህ ጋር ተያይዞ የዋዜማ ሬዲዮ ምንጮች እንዳረጋገጡት ዛሬ ረፋዱ ላይ የቴሌቪዥን ጣቢያው ስራ አስፈጻሚን ጨምሮ የጣቢያው ስራ ኃላፊዎች በኢትዮጵያ መገናኛ ብዙሃን ባለስልጣን ዋና መስሪያ ቤት በመገኘት ስለ ስምምነቱ ማብራሪያ ሰጥተዋል። ሆኖም የቴሌቪዥን ጣቢያው አመራሮች ከባለስልጣን መስሪያ ቤቱ የደረሳቸውን ማስጠንቀቂያ ተከትሎ በጉዳዩ ላይ ለህዝብ ይፋዊ መረጃ ከመስጠት ተቆጥበዋል። ድምፃዊ ቴዎድሮስ ካሳሁን ከ8 ዓመታት ቆይታ በኋላ ኢትዮሪካ የተሰኘውን አዲስ አልበሙን የፊታችን ሐሙስ ሚያዝያ 8 ቀን ከቀኑ 8 ሰዓት ጀምሮ በተለያዩ ዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎችና በዩቲዩብ ገጹ በኩል ለአድማጮች እንደሚያቀርብ ማስታወቁ ይታወሳል። የመግለጫው መታገድና የቴሌቪዥን ጣቢያው ኃላፊዎች መጠራት በአልበሙ ይፋ መሆን ላይ ስለሚኖረው ተጽዕኖ እስካሁን በይፋ የተባለ ነገር የለም። ኢትዮጵያ በከፍተኛ የኢኮኖሚ ቀውስና በውስጥ ጦርነት አደጋ ውስጥ ባለችበት ወቅት የብልጽግናው አገዛዝ ትኩረቱን በህዝብ ዘንድ ተከባሪና ተወዳጅ በሆነ አርቲስት ላይ ማድረጉ ህዝብን ይበልጥ ያስቆጣ
ሆኗል። አገዛዙ በተለይም በከተሞች ለገጠመው የቅቡልነት አባባሽ የሆነው የአፈና እርምጃው በግል ሚዲያዎች አርትስ ቲቪ ላይ ያደረገው ጣልቃ ገብነት ሀገሪቱ ወደ ወታደራዊ አገዛዝ ለመቀየሯ ማሳያ ነው የሚሉት አስተያየት ሰጪዎች በተለይም በአዲስ አበባ ከተማ የተደረገው የጸጥታ መዋቅሩ ለውጥ እንዲያሉ ህዝብን የሚያስቆጡ ድርጊቶች ሲፈጠሩ ቀድሞ እርምጃ ለመውሰድ ያለመ መሆኑን ያስረዳሉ። የአዲስ አበባ ፖሊስ ጠቅላይ መምሪያ በብልጽግናው አለቃ አብይ አህመድ ዘንድ ታማኝ በሆኑ ሰዎች እንዲሞላ መደረጉን የሚያነሱት የከተማው የጸጥታ ደህንነት ታዛቢዎች የነ ጄኔራል አስራት ዲኔሮ እና የምክትል ኮሚሽነሩ ቶፊቅ መድድ ወደ ስልጣን መምጣት ለአብይ አህመድ ካላቸው ታማኝነት አኳያ ቀጣይ ህዝባዊ ቁጣዎች ቢቀሰቀሱ ምህረት የለሽ እርምጃዎችን ለመውሰድ ከወዲሁ የታሰበበት ነው ይላሉ። ሌሎች የአርቲስቱ የጥበብ ስራ አድናቂዎች በበኩላቸው በጥበብ ስራዎች ላይ የሚደረግ ማንኛውም አይነት ሳንሱርና የኃይል እርምጃ በሰለጠነ ማህበረሰብና በዚህ ዘመን ውስጥ ቦታ የለውም ሲሉ ተቃውሟቸውን በሰላማዊ መንገድ በማህበራዊ ሚዲያቸው በማሰማት ላይ ይገኛሉ። የድምፃዊ ቴዲ አፍሮ ጋዜጣዊ መግለጫ መታገድ የሚዲያ ነጻነትን የመገደብ ድርጊት በጽኑ እናወግዛለን የሚል የማህበራዊ ሚዲያ ዘመቻ ተጠናክሮ በቀጠለበት በዛሬው ዕለት የአርቲስቱ አድናቂዎች ጥበብን በማፈን የህዝብ ልብ ማሸነፍ አይቻልም፣ ይልቁንም መሰረታዊ መብቶችን ማክበር ለሀገር ዘላቂ ሰላም ብቸኛው መንገድ ነው በሚል ድምጻቸውን በማሰማት ላይ እንዳሉ የጣና ዘጋቢዎች በማህበራዊ ሚዲያ ቅኝታቸው ታዝበዋል። በዛሬው ዕለት የአርቲስቱ አድናቂዎች በማህበራዊ ሚዲያ በከፈቱት ዘመቻ ጭቆና ለጥበብ አይበጅም፣ ጥበብ አትታሰርም፣ የፍቅር ድምጽ አይታፈንም፣ ለጥበብ ነጻነትና ፍቅር ያሸንፋል የሚሉ ቁልፍ መልእክቶችን በማጀብ ብልጽግና በቴዲ አፍሮ ላይ የከፈተውን የስነ ልቦና ጥቃትና መዋቅራዊ አፈና ሲቃወሙ ውለዋል። ተቃውሞው ቀጣይነት እንደሚኖረው ከዘመቻው እንቅስቃሴ መታዘብ ችለናል። ብልጽግና በበኩሉ አርቲስት ቴዎድሮስ ካሳሁን የፊታችን ሐሙስ ከቀኑ 8 ሰዓት በይፋ የሚለቀውን አልበሙን ፕሮግራም ሰርዞ ከምርጫ በኋላ እንዲለቀው ለአርቲስቱ ይቀርባሉ ያላቸውን ሰዎች ሽምግልና መላኩን፣ ይህን ጥያቄ ካልተቀበለ ግን አገዛዙ እንደሚበቀለው ዛቻና ማስፈራሪያዎች እየደረሱት መሆኑን የጣና ምንጮች ጠቁመዋል። ይህ ዜና እስከተጠናቀረበት ዛሬ ሚያዝያ 6 እኩለ ቀን ድረስ ዝነኛው የኪነ ጥበብ ሰው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከ8 ዓመት ቆይታ በኋላ ወደ ህዝብ ጆሮ የሚያደርሰውን አልበሙን ቃሉን ጠብቆ በዕለቱና በሰዓቱ አየር ላይ እንደሚያውለው ለአርቲስቱ የቀረቡ ምንጮች አረጋግጠዋል። የብልጽግና ሰራዊት ወታደራዊ ደረጃ በዓለም አቀፍ ተቋም ሪፖርት ይፋ ወጣ። በዓለም የሀገራትን ወታደራዊ አቋም በመመዘን በየዓመቱ ጦር ሰራዊቶችን ደረጃ የሚያወጣው ግሎባል ፋየር ፓወር ኢንዴክስ የ2026 ወታደራዊ መረጃ ይፋ አድርጓል። ይህ ደረጃ የሚያወጣው ከሀያላኑ ሀገራት አንስቶ እስከ ትንንሽ ሀገራት ድረስ ያሉትን መረጃዎች ከተለያዩ አስተማማኝ ምንጮች በማሰባሰብ ስለመሆኑ የግሎባል ፋየር ፓወር መረጃዎች ያሳያሉ። በዚህ የደረጃ ሰንጠረዥ ውስጥ ኢትዮጵያ ከአፍሪካ ሀገራት መገኘት ከነበረባት ደረጃ አንሳ ተገኝታለች። ግሎባል ፋየር ፓወር መረጃዎች እንደሚያሳዩት የሀገራት ወታደራዊ አቅም የሚመዘነው በጦር ኃይል ብዛትና በታጠቁት የጦር መሳሪያ ብቻ አይደለም። ይህን ደረጃ ለማውጣት 50 ነጥቦች ያሉት ፓወር ኢንዴክስ ስኮር የተሰኘ ዝርዝር መመዘኛው ጥቅም ላይ እንደሚውል የዘርፉ ባለሙያዎች ይናገራሉ። ከነዚህ መካከል የህዝብ ብዛት፣ የሰራዊት ቁጥር፣ የጦር መሳሪያ ብዛትና አይነት፣ የተፈጥሮ ሀብት፣ የገንዘብ አቅም፣ መልክዓ ምድርና ሌሎችም የመመዘኛ ነጥቦቹ አካል እንደሆነ ተመላክቷል። በዚህ የደረጃ መለኪያ መሰረት ኢትዮጵያ በአፍሪካ ደረጃ ከግብጽ፣ አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካ አንሳ በአምስተኛ ደረጃ ተቀምጣለች። ኢትዮጵያን ቀድሞ የተገኙ ሀገራት በህዝብ ብዛትና በምጣኔ ሀብት በአህጉሪቱ ውስጥ በከፍተኛ ቦታ ላይ የሚገኙ ብቻ ሳይሆኑ ከናይጄሪያ ውጭ ሁሉም የውስጥ ጦርነት የሌለባቸው ናቸው። ግጭትና ፖለቲካዊ ውጥረት በማይለየው የአፍሪካ ቀንድ የምትገኘው ኢትዮጵያ በጦርነት ፖሊሲ ባለቤቱ አብይ አህመድ እየተመራች 5ኛ ደረጃ ላይ ትገኛለች። ለዚህ መለኪያ የህዝብ ብዛትና ጂኦ ፖለቲካዊ መልካም እድሎች ግምት ውስጥ ገብተው ካልሆነ የብልጽግና ሰራዊት ከዚህም ያነሰ ደረጃ ላይ ሊገኝ እንደሚችል ተገምተዋል። በዚህ የግሎባል ፋየር ፓወር የሀገራት የጦር ኃይሎች ጥንካሬ ሰንጠረዥ ውስጥ የኢትዮጵያ ተጎራባች ሀገራት የሆኑት ኤርትራ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ሶማሊያና ጅቡቲ ያሉበት ደረጃ አነስተኛ ሆኖ ቢታይም ኢትዮጵያ ከህዝብ ብዛትና ሌሎች እድሎች አኳያ በዚህ ደረጃ መገኘቷ ኩራት እንደማይሆን ታይተዋል። ከአፍሪካ በህዝብ ብዛቷ ሁለተኛ ላይ የምትገኘው ኢትዮጵያ በአሁኑ ጊዜ 120 ሚሊዮን ህዝብ በላይ እንዳላት የግሎባል ፋየር ፓወር ኢንዴክስ መረጃ ያመላክታል። በአንጻሩ አነስተኛ ቁጥርና ይህ ነው የማይባል የመልክዓ ምድር አቀማመጥ ላይ ያሉት እነ አልጄሪያ ኢትዮጵያን ቀድሞ መገኘታቸው ተመላክተዋል። ከ160 ሺህ በላይ መደበኛ ሰራዊት አላት በሚል የሚያሳየው መረጃው ብልጽግና ለመከላከያ ሰራዊቱ በአንድ ዓመት ውስጥ ከ3 ሚሊዮን ዶላር በላይ ዓመታዊ በጀት በመመደብ ከሁሉም ጎረቤት ሀገራት ሁሉ ከፍተኛ ውጪ
የሚያወጣበት ሰራዊት ግን ደግሞ ውጤት የሌለው ሆኖ ይታያል። በቅርቡ ይፋ በተደረገ አንድ የአፍሪካ የጦር መሳሪያ ግዢ የሚገልጽ ሪፖርት ላይ እንደተመላከተው አብይ አህመድ የሚመሩት የብልጽግናው መንግስት 10 ቢሊዮን ዶላሮችን ወጪ አድርጎ በርካታ ድሮኖችን መሸመቱን ያሳያል። ሪፖርቱ አክሎም ከአፍሪካ ሁለተኛ የህዝብ ብዛት ያላትና በድህነት ቀዳሚ የሆነችው ሀገር ከግብጽ፣ ከናይጄሪያ፣ ከሞሮኮ ቀጥሎ በድሮን የተንበሻበሸች ሀገር ሲል ገልጿታል። የጉዳዩ ተከታታዮች እንደሚሉት በዓለም ዙሪያ ከሚታዩት ጦርነቶች ውስጥ በዋናነት ከኢራን፣ አሜሪካ፣ እስራኤል፣ ከሩሲያ፣ ዩክሬንና ከሱዳን የውክልና ጦርነት ቀጥሎ በአራተኛ ደረጃ በሰፊ ሁኔታ የድሮን ጥቃት የሚፈጸምበት ጦርነት ብልጽግና በአማራ ህዝብ ላይ ያስከተለው የሀገር ውስጥ ጦርነት እንደሆነ ያስረዳሉ። ኢትዮጵያ ከ1990 በኋላ ከየትኛውም ጎረቤት ሀገር ጋር ይፋዊ ጦርነት ገጥማ አታውቅም። አብይ አህመድ ወደ ስልጣን ከመጡ በኋላ ቢሆን የውጭ ጦርነትን ከማሟሟቅ ውጪ በይፋ ወደ ጦርነት አልገቡም። ሆኖም የብልጽግናው አገዛዝ በሀገር ውስጥ ጦርነት የጦር ጀቶችን ጨምሮ ከፍተኛ ቁጥር ያለው ድሮን ንጹሐንንና መሰረተ ልማቶችን ለማጥቃት ጥቅም ላይ አውለዋል። የክትትል መረጃዎች እንደሚያሳዩት ባለፉት 3 ዓመታት በአማራ ላይ በቀጠለው ጦርነት ከ400 በላይ የድሮን ጥቃቶች ሲፈጸሙ ጀትን ጨምሮ ለውጊያ ድጋፍ ጥቅም ላይ የዋሉ የጦር ሄሊኮፕተሮች ጥቃት ቁጥሩ ከፍተኛ መሆኑን ያሳያል። አብይ ይህንን ሁሉ የአየር ድብደባ ለውጊያ ድጋፍ አገልግሎት ጥቅም ላይ መዋላቸው የሰውየውን በኃይል አማራጭ የማመንና የጭካኔ ጥግ ያሳያል የሚሉት ተንታኞች የብልጽግናው አለቃ አብይ አህመድ ለስልጣናቸው ሲሉ ምንም ነገር ከማድረግ ወደኋላ እንደማይሉ አስረድተዋል። በ10 ቢሊዮን ዶላሮች የሚገመት የጦር መሳሪያ ግዢ የፈጸሙት አብይ አህመድ ከአፍሪካ አራተኛ የድሮን ክምችት ያላቸው ቁንጮ አምባገነን ሆነዋል። አብይ አህመድና የሚመሩት ፓርቲ ብልጽግና በአማራ ህዝብ ላይ የዘር ማጥፋት ዓላማ ያለው ጦርነት ከከፈተ 34 ወር ተቆጥሯል። በመጪው ሐምሌ ድፍን 3 ዓመት ይሞላዋል። ራሱን ለመከላከል የህልውና ትግል ውስጥ የገባው የአማራ ፋኖ እያደረገ ባለው መራር ትግል የብልጽግና ሰራዊት ከፍተኛ ኪሳራ እየደረሰበት ቢገኝም በንጹሐን የአማራ ተወላጆች ላይ የሚፈጸሙ የጦር ወንጀሎች ግን በአሰቃቂ ሁኔታ ስለመጨመራቸው በየጊዜው የሚወጡ መረጃዎች ያመላክታሉ። የአማራ የዘር ማጥፋት መታሰቢያ ሁለተኛ ሳምንቱን ይዟል። በወሩ ሁለቱ ወገኖች ተቀናጅተው ለመታሰቢያ የሚሆን የጋራ መድረክ እንዲፈጥሩ ትኩረቱንም በተጎጂዎች እውነተኛ ታሪክ ላይ እንዲያደርጉ በቀረበው ግልጽ ጥሪ መሰረት ንቅናቄው ተጠናክሮ መቀጠሉን አዘጋጆቹ ገልጸዋል። በዓለም ዙሪያ የሚገኙ የአማራ ተወላጆችና የሰብአዊ መብት ተሟጋቾች የሚያዝያን ወር የአማራ የዘር ማጥፋት እውቅናና መታሰቢያ ወር በማድረግ በታላቅ ንቅናቄ እያሰቡት ይገኛሉ። ጣቢያችን ጣና ቲቪ ለመታሰቢያ ወሩ ልዩ ትኩረት በመስጠት አዘጋጆቹ ጋር በመተባበር የተለያዩ ይዘቶችን በመፍጠር የአማራ የዘር ማጥፋት እውቅናና መታሰቢያ ወሩን በማክበር ላይ እንደሚገኝ ይታወቃል። ይህን ፈለግ በመከተል ሌሎች የአማራ ሚዲያዎችም የመታሰቢያ ወሩን በማክበር ላይ ይገኛሉ። ኢትዮ 251 ሚዲያ በበኩሉ ዝምታ ለማንም ጥበቃ አይሆንም፣ ድምጽ ግን ለውጥን ይፈጥራል በሚል የመታሰቢያ ወሩን ተቀላቅሏል። በመልእክቱም እውነትን ለሚያውቁ ፍትህን ለሚፈልጉና ሰብአዊነት ለሚሰማቸው ሁሉ በዝምታ ከመቀመጥ ይልቅ ስለ አማራ ህዝብ፣ ስለ ሰብአዊነትና ስለ እውነት ድምጻቸውን ከፍ እንዲያደርጉ ሲል ጥሪውን አቅርበዋል። ይህንን የመታሰቢያ ወር ያዘጋጁት ወገኖች በማህበራዊ ሚዲያ በአማራ የህልውና ትግል በማንቃትና የተደራጀ ድምጽ በማንሳት የሚታወቁ የማህበረሰብ አንቂዎች መሆናቸውን ጥሪያቸውም ለመላው አማራ፣ ለአማራ ድርጅቶች እንዲሁም ለፍትህና ለሰብአዊነት ለቆሙ ወገኖች ሁሉ መሆኑን ከዚህ ቀደም መዘገባችን ይታወሳል። በተሰየመው የአማራ የዘር ማጥፋት መታሰቢያ ወር ላይ እንዲሳተፉ ጥሪ የቀረበላቸው ወገኖች ምላሽ መስጠታቸው የቀጠለ ሲሆን በአውሮፓውያኑ የዘመን ቀመር ሚያዝያ ወር የአማራ የዘር ማጥፋት መታሰቢያ ወር ወይንም አማራ ጄኖሳይድ አዌርነስ መንዝ ተብሎ በተሰየመው መሰረት ወሩ በአማራ ህዝብ ላይ የተፈጸሙ የዘር ማጥፋት ወንጀሎችን ያለፉትንና የአሁኑን የግፍ ሰለባዎችን በቋሚነት እየታሰቡ ይገኛል። በአዘጋጆቹ መርሃ ግብር መሰረት መርሃ ግብሩ ወሩን ሙሉ በበይነ መረብ ይቀጥላል። የአማራ የዘር ማጥፋት መታሰቢያ ወር እንዲሆን በተሰየመው ሚያዝያ ወር ባለፈው ሳምንት በነበረው የመታሰቢያ መርሃ ግብሩ ላይ ማለትም አንደኛ ሳምንት የታሪክ መሰረቶችና የተመዘገቡ የዘር ማጥፋት ሂደቶች ላይ በማተኮር በዶክተር ደብሩ ነጋሽ ጽሑፍ አቅራቢነት ባለፈው ግማሽ ክፍለ ዘመን በአማራ ህዝብ ላይ የተፈጸመው የዘር ማጥፋት ወንጀል በዝርዝር መቅረቡን አዘጋጆቹ ለጣና ቲቪ በላኩት ማብራሪያ አስታውቀዋል። በመታሰቢያ መርሃ ግብሩ ሁለተኛ ሳምንት ደግሞ ወቅታዊውን ጦርነትና ሰብአዊ ቀውስ የሚዳስስ እንደሆነ ይህ ዝግጅትም የያዝነው ሳምንት በሙሉ እንደሚሸፍን ነው አዘጋጆቹ ለጣና ያረጋገጡት። ይህንን በአይነቱ ልዩ የሆነ የመታሰቢያ ወር ዝግጅት መላው አማራ፣ የአማራ ድርጅቶች እንዲሁም ለፍትህና ለሰብአዊነት የቆሙ ወገኖች ሁሉ ትኩረት እንዲሰጡትና ወደ
ለዓለም አቀፍ ማህበረሰብ ተደራሽ እንዲሆን አዘጋጆች በድጋሚ ጥሪያቸውን አቅርበዋል። ይህ ንቅናቄ በአማራ ህዝብ ላይ ለዘመናት ሲፈጸሙ የቆዩና አሁንም በቀጣይነት ላይ ያሉ ማንነትን መሰረት ያደረጉ ጥቃቶች ዓለም አቀፍ ትኩረት እንዲያገኙ ለማድረግ ያለመ ሲሆን ዝምታ ተባባሪነት መሆኑን በማሳሰብ የፍትህና የተጠያቂነት ጥሪን በጽኑ ያስተጋባና ያሉት አዘጋጆቹ በወቅታዊ ማብራሪያቸው ላይ ከታሪካዊዎቹ የአርባ ጉጉና በደኖ ጭፍጨፋዎች ጀምሮ በወልቃይት፣ በወለጋ፣ በአጣዬ፣ ባሪሲና አሁን ደግሞ በመላው አማራ ክልል እየተካሄደ ያለው አስከፊ ጦርነትና የንጹሃን ፍጅት በዝርዝር ለዓለም ሊታወቅ ይገባዋል በሚል ዓላማ የሚካሄደው የመታሰቢያ መርሃ ግብር ይህ ንቅናቄ ትኩረቱን ከፖለቲካዊ ጫጫታዎች በማውጣት በትክክለኛ የሰለባዎችና የተረፉ ወገኖች የህይወት ታሪኮች ላይ እንዲያደርግ በልዩ ትኩረት እየተሰራበት መሆኑን ገልጸዋል። በተለይም ስለ አማራ ህዝብ መከራ በቂ ግንዛቤ ለሌላቸው በውጭ ለሚኖሩ ወጣቶችና ለዓለም አቀፍ ማህበረሰብ ትክክለኛውን መረጃ በማድረስ ረገድ ድርጅቶችና ተጽዕኖ ፈጣሪ ግለሰቦች የበኩላቸውን ሚና እንዲወጡ ጥሪ ቀርበዋል። መረጃዎችን በሁሉም ማህበራዊ ሚዲያዎች ላይ በስፋት ማጋራትና በንቃት መሳተፍ ለተበደሉ ወገኖቻችን ድምጽ የመሆን ግዴታ እንደሆነም ተመላክተዋል። ይህ ሳምንት ከተጠናቀቀ በኋላ በተከታዮቹ 2 ተከታታይ ሳምንታት ማለትም 3ኛ ሳምንት ስለ ህሊና እስረኞችና ድምጻቸው ስለታፈነ ወገኖች ድምጽ መሆን፣ 4ኛ ሳምንት የአማራን ህልውናና ደህንነት ለማረጋገጥ ቀጣይ ስራዎች ላይ ያተኮሩ ዝግጅቶች እንደሚኖሩ መርሃ ግብሩም እስከ ኤፕሪል 31 ድረስ እንደሚቀጥል ነው አዘጋጆቹ ለጣና ቲቪ ያረጋገጡት። ፓኪስታን ለሁለተኛ ዙር የአሜሪካና ኢራን ድርድር ግብዣ ስታቀርብ የኢራኑ ፕሬዝዳንት ለአውሮፓ መሪዎች ጥሪ አቅርበዋል። የአሜሪካ ኢነርጂ ኃላፊ በበኩላቸው የነዳጅ ዋጋ በቀጣይ ሳምንታት ጣሪያ ሊነካ እንደሚችል አስጠንቅቀዋል። በመካከለኛው ምስራቅ ያለውን ውጥረት ለማርገብ ከፍተኛ ዲፕሎማሲያዊ ጥረት እየተደረገ ባለበት በዚህ ወቅት ፓኪስታን በዋሽንግተንና በቴሄራን መካከል የሚደረገውን ሁለተኛ ዙር የሰላም ውይይት በኢስላማባድ ለማስተናገድ ጥያቄ ማቅረቧ ተሰምተዋል። እንደ አሶሺየትድ ፕሬስ ዘገባ ስማቸው እንዲጠቀስ ያልፈለጉ 2 የፓኪስታን ባለስልጣናት እንደገለጹት ሀገሪቱ በቀጣዮቹ ቀናት ሁለቱ ወገኖች በድጋሚ እንዲገናኙ ሀሳብ አቅርባለች። ይሁን እንጂ የቦታው መመረጥ በሁለቱ ተደራዳሪ ወገኖች ፍላጎት ላይ የሚመሰረት ይሆናል ብለዋል። ባለፈው ሳምንት መጨረሻ በኢስላማባድ የተካሄደው የመጀመሪያ ዙር ድርድር ያለ ስምምነት መጠናቀቁን ተከትሎ ለ2 ሳምንታት የተፈረመው የተኩስ አቁም ስምምነት ሊያበቃ ጥቂት ቀናት ብቻ ቀርተውታል። ምንም እንኳን የመጀመሪያው ድርድር ውጤት ባያመጣም ባለስልጣናቱ ግን ሂደቱ የአንድ ጊዜ ሙከራ ሳይሆን ቀጣይነት ያለው የዲፕሎማሲ ሂደት አካል መሆኑን ገልጸዋል። ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ በሰጡት መግለጫ በኢራን ተደውሎልናል ያሉ ሲሆን ኢራን ስምምነት ለማድረግ ከፍተኛ ፍላጎት አላት ሲሉ ተደምጠዋል። በአሁኑ ወቅት ያለው የተኩስ አቁም ስምምነት ጊዜው ከማለቁ በፊት ሁለቱ ሀገራት ወደ ጠረጴዛ ካልመጡ ቀጠናው ወደ ከፋ ግጭት ሊያመራ ይችላል የሚል ስጋት አለ። በዚህ የስጋት ሳምንት ውስጥ ከድርድሩ መክሸፍ በኋላ የኢራኑ ፕሬዚዳንት መሱድ ፔዝሽኪያን ለአውሮፓ መሪዎች ጥሪ አቅርበዋል። ፕሬዚዳንቱ በሀገራቸውና በአሜሪካ መካከል ያለውን ውጥረት ለመፍታት የአውሮፓ መሪዎች ንቁ ሚና መጫወት እንዳለባቸው ገልጸዋል። ፕሬዚዳንቱ ይህንን ያሉት ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮ ጋር በስልክ ባደረጉት ውይይት ነው። ፕሬዚዳንት ፔዝሽኪያን ዲፕሎማሲ አሁንም ለተፈጠሩ አለመግባባቶች ብቸኛውና የተሻለው መፍትሄ መሆኑን መግለጻቸውን የፈረንሳይ ሚዲያዎች ዘግበዋል። ኢራንም በዓለም አቀፍ ሕጎች ማዕቀፍ ውስጥ ውይይቱን ለመቀጠል ዝግጁ መሆኗን አረጋግጧል ያለው የፈረንሳዩ የዜና ወኪል በሁለቱ ወገኖች መካከል በባለሙያዎች ደረጃ ግንዛቤ ላይ ተደርሶ የነበረ ቢሆንም የከፍተኛ የአሜሪካ ባለስልጣናት ከልክ ያለፈ ፍላጎትና የፖለቲካ ቁርጠኝነት ማጣት ስምምነቱን እንዳይጠናቀቅ እንቅፋት ሆኗል ሲሉ መውቀሳቸውን በዘገባው አመላክተዋል። ዛቻ፣ ጫናና ወታደራዊ እርምጃዎች ውጤታማ እንዳልሆኑና ይልቁንም ችግሩን ይበልጥ እንደሚያወሳስቡት የኢራኑ ፕሬዚዳንት ፔዝሽኪያን ለፈረንሳዩ መሪ ኢማኑኤል ማክሮን ማስረዳታቸውን የዘገበው የዜና ወኪሉ ፔዝሽኪያን በውይይታቸው ወቅት በሆርሙዝ ወሽመጥ በኩል ስላለው የመርከቦች ደህንነት ማንሳታቸውን ገልጸዋል። ፕሬዚዳንቱ ኢራን የባህር መንገዱ ደህንነቱ የተጠበቀ እንዲሆን ጥረት ስታደርግ መቆየቷን የገለጹ ሲሆን ነገር ግን በዚህ የውሃ መስመር ላይ የሚሰነዘር ማንኛውም ስጋት በዓለም አቀፍ ንግድ ላይ ሰፊና የከፋ መዘዝ ይኖረዋል ሲሉ ጠንከር ያለ ማስጠንቀቂያ ሰጥተዋል። ይህ ጥሪ ኢራን አውሮፓን እንደ መካከለኛ አደራዳሪ በመጠቀም በአሜሪካ ላይ ዲፕሎማሲያዊ ጫና ለመፍጠር የምታደርገው ጥረት አካል ተደርጎ ይወሰዳል። በተለይም የሆርሙዝ ወሽመጥ ጉዳይ መነሳቱ ስምምነት ላይ ካልተደረሰ የዓለም ነዳጅና ንግድ መስመር አደጋ ላይ ሊወድቅ እንደሚችል ለምዕራባውያን የሚሰጥ
ምልክት ተደርጎ ይወሰዳል። በተለይ የአሜሪካ ባህር ኃይል የኢራን ወደቦችን መዝጋት መጀመሩን ተከትሎ ባለፉት 24 ሰዓታት ዓለም አቀፍ የነዳጅ ዋጋ እየናረ መሆኑን የሚያሳዩ ተከታታይ መረጃዎች በመውጣት ላይ መሆኑን የአደጋው አመላካች ሆኖ ይታያል። አሜሪካ በኢራን የባህር ወደቦች ላይ የጣለችው የባህር ላይ እገዳ ወይንም ናቫል ብሎኬድ ከሰኞ ምሽት ጀምሮ ተግባራዊ መሆን መጀመሩ ይታወቃል። የአሜሪካ መካከለኛ እዝ ይፋ ባያደርገውም እገዳው ወደ ኢራን የባህር ዳርቻዎች የሚገቡና የሚወጡ ማናቸውንም መርከቦች እንደሚመለከት ታውቋል። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ ማንኛቸውም የኢራን የጥቃት ጀልባዎች ወደ አሜሪካ የጦር መርከቦች ቢጠጉ ወዲያውኑ እንዲደመሰሱ ትዕዛዝ ሰጥተዋል። ፕሬዚዳንቱ ኢራን ድርድር ለማድረግ በከፍተኛ ሁኔታ እየፈለገች እንደሆነ ቢናገሩም እስካሁን ግን ይህንን የሚያረጋግጥ መረጃ አልቀረበም። አሜሪካ ይህንን እገዳ የምታስፈጽመው የኢራን ሚሳኤሎች በማይደርሱበት የኦማን ባህረ ሰላጤ ላይ ሆኖ ተስተውሏል። ይህ እገዳ በዘይት የውጭ ንግድ ላይ በተመሰረተው የኢራን ኢኮኖሚ ላይ ከፍተኛ ጉዳት ያደርሳል ተብሎ ይጠበቃል። ኢራን በቀን ወደ 276 ሚሊዮን ዶላር የሚጠጋ የወጪ ንግድ ገቢ እንደምታጣና በወር እስከ 13 ቢሊዮን ዶላር የሚደርስ ጉዳት እንደሚገጥማት የኢኮኖሚ ባለሙያዎች ይተነብያሉ። በኢስላማባድ የተደረገው ድርድር ካልተሳካ በኋላ የነዳጅ ዋጋ በአንድ በርሜል ከ100 ዶላር በላይ ሆኗል። ኢራንም የአሜሪካ ዜጎች ለዚህ የትራምፕ እርምጃ ከፍተኛ የነዳጅ ዋጋ በመክፈል ዋጋ እንደሚከፍሉ አስጠንቅቃለች። ምንም እንኳን ትራምፕ ሌሎች ሀገራት ከጎኑ እንደሆኑ ቢናገሩም እስካሁን ግን እገዳውን የሚደግፍ ሀገር አልተገኘም። የዩናይትድ ኪንግደም ጠቅላይ ሚኒስተር ኬር ስታርመር ሀገራቸው በዚህ እገዳ ውስጥ እንደማትሳተፍና ወደ ጦርነቱ እንደማትገባ በግልጽ አስታውቀዋል። ጀርመን፣ ስፔን፣ ጣሊያንና ፈረንሳይ የጦር ኃይላቸውን ለመላክ ፈቃደኛ አይደሉም። ይህንን ተከትሎ ትራምፕ በባለስልጣኖቻቸው በኩል የነዳጅ ዋጋ በቀጣይ ሳምንታት ጣሪያ ሊነካ እንደሚችል በማስነገር የአውሮፓ መሪዎችና የቀሪው ዓለም ክፍል ላይ ጫና ለማሳደር ጥረት እያደረጉ ነው። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም አቀፍ የኢነርጂ ገበያ ላይ ከፍተኛ ጫና መፍጠሩን ቀጥሏል። የአሜሪካ የኢነርጂ ኃላፊ ክሪስ ራይት እንደገለጹት በሆርሙዝ ወሽመጥ በኩል ያለው የንግድ መርከቦች እንቅስቃሴ በመስተጓጎሉ ምክንያት የነዳጅ ዋጋ በቀጣዮቹ ጥቂት ሳምንታት ውስጥ ከፍተኛው ደረጃ ላይ ሊደርስ ይችላል። የነዳጅ ዋጋ አሁን ካለበት ከፍ ማለቱን ይቀጥላል። ትርጉም ያለው የመርከብ እንቅስቃሴ በሆርሙዝ ወሽመጥ በኩል እስካልተጀመረ ድረስ ቅናሽ አይጠበቅም ያሉት ኃላፊው ዋጋው ጣሪያ የሚነካበት ጊዜ በቀጣይ ጥቂት ሳምንታት ውስጥ ሊሆን እንደሚችል ገልጸዋል። ከየካቲት 21 ጀምሮ በአሜሪካ እስራኤልና በኢራን መካከል የተቀሰቀሰው ጦርነት ተከትሎ ቴሄራን የሆርሙዝ ወሽመጥን ለውጭ መርከቦች ዝግ ማድረጓ ገበያውን አናግቶታል። የዓለም መሪዎች ግጭቱ እንዲቆም ጥሪ እያቀረቡ ቢሆንም የኢነርጂ ገበያው ግን ለከፋ ቀውስ እየተዘጋጀ ይመስላል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር